ያጼዎችን ስርዓት የሚፈልግ ካለ መቃብር ይውረድ ከዛ ውጭ ይሄ ስርዓት አብቅቷል ያለንበት ሀገር ኢትዮጵያ የሁላችንም እንጂ አንዱ የበላዩ ነው አንዱ የበታችሁ ነው የሚቀጥልበት ጊዜ አክትሟል ወጣት ትዳር አላህ እስኪሰጥህ ሰብር አድርገ መቀመጥ ወይ ቦይፍሬንድ ገይፍሬንድ ሳንባባል ሰብር አድርገ የትዳር ጊዜን አላህ እስኪያመጣለ በሰብር ራስን ጠብቀ መቆየት ከባድ ውሳኔ ነው إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين أما بعد فاتقوا الله عباد الله وخذوا بوصية الله لكم في كل شأنكم يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون أمركم الله تعالى بالصبر في كتابه في مواضع عديدة وبين جل في علاه أجر الصابرين وثوابه وعجل البشرى لهم في الدنيا قبل الآخرة أمر الله تعالى بالصبر رسله وأولي العزم منهم وأمر بذلك جميع المؤمنين فلا يستثنى من ذلك أحد فالصبر لا يستغني عنه بشر يحتاجه الإنسان في سراء والضراء والعسر واليسر والمنشط والمكره وفي كل شأنه قال الله جل في علاه فاصبر كما صبر أولو العزم من الرسل ولا تستعجل لهم كأنهم يوم يرون ما يوعدون لم يلبثوا إلا ساعة من نهار بلاغ فهل يهلك إلا القوم الفاسقون وقد نهاكم الله تعالى أما يضاد الصبر ويقابله من الحزن الموقع في المحرم وغير ذلك مما يتنافى مع الصبر من الجزع بالقول أو بالفعل بالظاهر أو الباطن قال الله تعالى واصبر وما صبرك إلا بالله وآيات الصبر كثيرة فقد أمر الله تعالى بالصبر على طاعته وأمر بالصبر عن معصيته وأمر بالصبر على أقدائه وأقداره قال جل في علاه واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وهذا صبر عن معصية الله جل في علاه وقد أثنى الله تعالى على الصابرين على الضراء فقال والصابرين في البأساء والضراء وهين البعث أولئك الذين صدقوا وأولئك هم المتقون فالصبر فالله يحب الصابرين قال الله جل في علاه والله يحب الصابرين ولا يأتي الصبر إلا بالخير قال جل في علاه وأن تصبروا خير لكم ولئن صبرتم لهو خير للصابرين قال ابن القيم رحمه الله والصبر مثل اسمه مر مذاقته لكن عواقبه أحلى من العسل የተከበራችሁ አባቶች ወንድሞች እናቶች እህቶች የዛሬው ርዕሳችን ከሶብር ጋር በጣም ትግል የሚፈልግ በዱንያም በአኺራም ለስኬት የሚያበቃ ጉዳይ ቢኖር ትዕግስት የሚባለው ነው ርዕሳችንም ኢብኑል ቀይም የተናገሩት ይሆናል ኢብኑል ቀይም ምናሉ ወሰብሩ ትዕግስት ማለት مثل اسمه ልክ እንደ ስሙ ሙሩን መራራ ነው ከባድ ነው መዛቀቱሁ ሲቀመስ የሚመር ነው ለመቀበል የሚከብድ ነው ላኪን ነገር ግን ይላሉ አዋቂቡሁ መጨረሻው ግን አህላ ሚን አልዓሰል ከማር የበለጠ ጣፋጭ ነው አዎ
የሰብር ምንዳው ውጤቱ መጨረሻው ሁሌም ደስታ ሁሌም ስኬት ነው። ስለዚህም መጨረሻው ከማር የበለጠ ጣፋጭ ነው በሚል ቆይታ ይሆናል። ሶብር እንግዲህ አላህ ነቢያቶችን በአጠቃላይ ያዘዘበት ከባድ ጉዳይ ነው። ሶብር የሚባለው ነገር በዱንያ ሐያታችን ላይ እጅግ አስፈላጊ ነው። እቺ ዱንያ አላህ ጥንድ አድርጎን የፈጠራት ዱንያ ላይ ሴት አለ ወንድ አለ፣ ዱንያ ላይ ሐዘን አለ ደስታ አለ፣ ዱንያ ላይ ሐያት አለ ሞት አለ፣ የተፈራረቀ ነው። ድህነት አለ ሀብት አለ፣ ምቾት አለ እንግልት አለ። ስለዚህ በእነዚህ ሰዓት ላይ በደስታ ጊዜ አላህን አመስግኑ፣ በሚያገኘው ነገር ሳይንቀባረር የኔ ውጤት ነው ሳይል፣ የቃሩንን መንሃጅ ሳይዝ በእኔ በእውቀት የተሰጠሁት ነው ሳይል አላህን አመስግኖ የሄደ ችግር ሲመጣ መከራ ሲመጣ ደግሞ ሶብር አድርጎ ታግሶ የሄደ ስኬታማ ሰው ይሄ ነው። ለምን ከተባለም ዱንያ ከዚህ ውጭ የለችም። ኢማ ደስታ ወኢማ ሐዘን፣ ወይ ደስታ ነው ወይ ሐዘን ነው። ሁለቱን ባላንስ አድርጎ ካልሄደ አንድ ሰው ሀብት ኑሮትም መኖር አይችልም። ጭንቀት ነው፣ ከሰው ጋር መስማማትም አይችልም። መከራ መጥቶ እንደዛው መበሳጨት ነው፣ ከአላህ ጋር መጣላት ነው። ስለዚህም ሁለቱን አንድ ላይ አስኪዶ ለመሄድ ሶብር እጅጉን አስፈላጊ ነው። ሶብር የሚባለው ነገር አላህ ኡሉል አዝም የሚባሉት የከባድ ስሜት የቆራጥ ባለቤት ተብሎ የጠራቸው አምስቱ ነቢያቶች ኑህ ዓለይሂ ሰላም፣ ኢብራሂም፣ ሙሳ፣ ኢሳ እንደዚሁም የነቢያት መደምደሚያ የሆኑት የነቢዩ ዓለይሂ ሰላቱ ወሰላም መገለጫ ኡሉል አዝም ተብሎ የሚጠሩት ነቢያቶች እነዚህ ናቸው። ፈስቢር ከማ ሰበረ ኡሉል አዝም አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ታገስ፣ እነዛ የቆራጥ ባለቤቶች እንደ ታገሱት ከመልእክተኞች አንተም ታገስ። ወላ ተስተዕጅል ለሁም፣ ለነሱ አትጣደፍላቸው፣ አትቻኮልላቸው። ከአነሁም የውመ የረውነ ማ ዩዓዱን፣ ልክ እነሱ የተቀጠሩበትን ቀን የሚያዩበት ቀን ይመጣል። ለም የልበሱ ኢላ ሰዓተን ሚን ነሃር፣ እነሱ ከዱንያ ቀናት እንደው ሰዓት እንኳን የቆዩ አይመስላቸውም። ያ ቀጠሮ ሲመጣ ዱንያ ላይ 100 ዓመት የሚኖረው 1000 ዓመት የሚኖረው 60 ዓመት የሚኖረው እንደፈለገ የሆነው አምባገነኑ ሲያሰቃይ የነበረ ስንት መከራ ሲያመጣ የነበረ ያ ቀን ሲመለከተው አንድ ሰዓት ዱንያ ላይ የኖረ አይመስለውም። በላጉን መልእክቱም በግጥም ደርሷል። ፈሀል ዩህለኩ ኢላ አልቀውሙ አልፋሲቁን፣ ፋሲቆች አመፀኞች ካልሆኑ የሚጠፋ አለ እንዴ ይላል አላህ። አዎ ዱንያ ላይ አምባገነኖች እንደፈለጉ ሊሆን ይችላሉ። የሚጨቆኑ ሰዎች ደግሞ ሶብር አድርገው ታግሰው በሚሄዱበት ሰዓት አላህ ዘንድ ምንዳቸው ከፍ ያለ ነው የሚሆነው። ዛሬም ተጨባጫችን ስንመለከተው የአክሱም ሙስሊም ወንድሞቻችን እህቶቻችን የሚደርስባቸው ሰቆቃ እንግልት እጅጉን የበዛ ነው። የነሱ አካል ላይ ከሚደበደቡት ስቃይ በበለጠ የሚያመልኩበት አምልኮ ቦታ ሳይኖራቸው፣ የአዛን ድምፅ ናፍቋቸው፣ መቅበሪያ ቦታቸው ሩቅ ሆነው ስንት መከራ እየተፈራረቀባቸው ስንት ዓመት በትዕግስት ተቀምጠው አሁን ደግሞ አካላዊ ጥቃት፣ ድብደባ፣ እነሱ ላይ ጉዳት የማድረስ ደግሞ እየተካሄደባቸው ይገኛል። በጣም ልብ የሚነካ ነው። በተወለዱበት ቀዬ አገራቸው በተወለዱበት ቦታ አክሱም ላይ ይህንን ስንሰማ ልባችን ደምቷል። በየጊዜው ሁሉም አስተላልፎታል፣ ተናግሮታል። የሚመለከተው አካል ግን እንደነዚህ አይነቶችን ባለጌዎች አደብ ሊያስይዛቸው ይገባል፣ አደብ ሊያስይዛቸው ይገባል። ሐቂቃ በጣም የሚያሳፍር ነውር ነው የተፈጸመው። አክሱም ከቤተ ክርስቲያን ውጭ ሌላ ነገር መደረግ የለበትም ብሎ ያምናሉ። እንዴት ዝሙት እንደፈለገ የሚደረግበት፣ መሸታ ቤት የተከፈተበት፣ ኸምር ቤቱ ዳንስ ቤቱ ተከፍቶ አላህን ለማምለክ አትችሉም። ይሄ በጣም ህገ ወጥ የሆነ ተግባር ነው። ያለንበት ሀገር ኢትዮጵያ የሁላችንም እንጂ አንዱ የበላይ ሆኖ አንዱ የበታች ሆኖ የሚቀጥልበት ጊዜ አክትሟል። ይሄ ሊታወቅ ይገባል። የአፄዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ። ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን።
ሁሉም ድምጽ ሊያሰማ ይገባል። የሚመለከተው አካልም አፋጣኝ እርምጃ ሊወስድ ይገባል። በእንደነዚህ አይነት ጋጦ ወጦች ማለት ነው። ወንድሞቻችን ግን ሶብር ላይ ያሉ ሶብሩን አላህ ይስጣቸው። እኛንም ሶብር አላህ ይለግሰን። ይህ ሶብር ትልቅ ቦታ አለው። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የተገረሙበት የተደነቁበት ጉዳይ ነው። አጀበን ሊአምሪል ሙእሚን የሙእሚን ነገር እጅጉን ያስገርማል። ኢነ አምረሁ ኩለሁ ለሁ ኸይር የእሱ ነገር ደግሞ ሁሌም ኸይር ነው። አዎ ሙእሚን ኸይር ነው ያለው ሙእሚን እስከሆነ ድረስ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይህ ስጦታ ደግሞ ለአማኝ ካልሆነ ለማንም የማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ ደስታ ሲያገኘው ገንዘብ ሲመጣ ኪሱ ሲያብጥ ህንፃው ሲገነባ መኪናው ሲመጣ ቤቱ ሲሰራ የተለያየ ነገር ሲመጣ ሸከራ አላህን ያመሰግናል። ጌታዬ ትላንት ምን ነበረኝ ባዶ አልነበርኩ እንዴ? ትንሽ ምንም ሳይኖረኝ ከእናቴ ወድ እንደው ራሴን እንኳን መቀለም አልችልበት ጊዜ አልፏል። ከዛም በኋላ ብዙ መከራ ላይ አልፏል። ምንም ሳይኖረኝ ዛሬ እንደዚህ ተንከባከብከኝ፣ እንደዚህ ሀብታም አደረከኝ። ጌታዬ ምስጋና ይገባ። ለአላህ ነው ምስጋና የሚሰጠው። እኔ እኮ በብልሃቴ በእንትኔ እያለ አይንቀባረርም። ፈካነ ኸይረን ለሁ ለሱ የተሻለውን ለታል። ወኢን አሳበቱ ደራኡ መከራ ችግር የተለያየ ነገር ደግሞ ሲደርስበት ሶበረ ትግስት ያደርጋል። መከራ ሲደርስበት ዲኑን አይተውም። መከራ ሲመጣበት የሆነ ነገር ላይ ከዒባዳ አይርቅም። ሶበር ትግስት ያደርጋል። ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። በሁሉም ነገር ላይ ሙእሚን ኸይር ላይ ነው። ምን እስከሆነ ድረስ ሲያገኝ የሚያመሰግን ሲያጣ የሚታገስ እስከሆነ ድረስ ሁሌም ኸይር ነገር ላይ ነው። አው ርዕሱን ሰምተናል። ወሰብሩ ሰብር ማለት ሚስሉ እስሚሂ ሙሩን እንደ ስሙ መራራ ነው። መዛቀቱ ሲቀመስ አው ከባድ ነው ሰብር። ወጣት ትዳር አላህ እስኪሰጥህ ሰብር አድርገ መቀመጥ ወይ ቦይፍሬንድ ገይፍሬንድ ሳንባባል ሰብር አድርገ የትዳር ጊዜን አላህ እስኪያመጣለ በሰብር ራስን ጠብቀ መቆየት ከባድ ውሳኔ ነው። ልክ ደግሞ ሐላል የሆነችዋን አላህ ሲያመጣልህ ሐላል የሆነውን ደግሞ ላንቺ አላህ ሲያመጣልሽ የዛኔ የደስታ ሐያት ነው። ላኪን አዋቂቡሁ ነገር ግን መጨረሻው የሰብር ውጤት አህላ ሚነል ዐሰል ከማር የጣፈጠ ነው። አዎ ትግስት አድርገ ተማሪ ተምረ በትግስት 12ኛ ዓመታትን ጨርሰ ከዛም በኋላ 4 ዓመታት በሶብር ጥናት እየጠና እየታገል መጨረሻ ውጤትን ስታገኘው ዲግሪ ዶክትሬቱን ስታገኝ የሚሰማህ ደስታ እንዴት ነው? ዱንያ ላይ ስኬት ለማግኘት ሶብር ያስፈልጋል። ዱንያ ላይ የሁለት ባለትዳሮች ህይወት የትዳር ህይወት ስኬታማ እንዲሆን ሶብር ያስፈልጋል። አንዱ እሳት ሲሆን ሌላኛው በረድ ማለት አለበት፣ ውሃ መሆን አለበት እንጂ ሁለቱም እሳት ከሆኑ ትዳራቸው ይበጠበጣል። በትግስት ነው አይቶ እንዳላየ እያለፉ እየተመካከሩ እንጂ በሆነ ባሎ ነው ፈትቼሻለሁ ፈታዎች 3 ጊዜ 4 ጊዜ 5 ጊዜ እያልክ ጫወታ የምታደርገው ከሆነ ግን ትዳር ያበቃለታል። ስለዚህ በትዳር ሀያታችን ላይ ሶብር ትልቅ ነገር አለው። ለምን ከተባለ አላህ ዱንያ ላይ ከሰጠን ትልቁ ስጦታ ማለት እንደ ሶብር የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ወቅት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ አንሳሮች መጡና አንተ የአላህ መልእክተኛ ወይ እስቲ የሆነ ነገር ስጡን አሏቸው። ፈአጣሁም ሰጧቸው። አሁንም ጠየቋቸው ሰጧቸው። እጃቸው ላይ ያለው ነገር እስኪያልቅ ድረስ ከዛ ሲጠይቋቸው ሁሉም ነገር ያላቸውን ከሰጡ በኋላ ሲጠይቋቸው ማ የኩን ዒንዲ ሚን ኸይሪን ፈለን አደኺረሁ አንኩም እኔ ዘንድ እኮ የሆነች ነገር ኖሮ ለእናንተ እኮ የምደብቀው ነገር የለም የሰጧችሁ ቢሆን እንጂ ምንም ነገር ስለሌለ ነው ጨረስኩኝ አሉ። ከዛ መልእክት ተናገሩ። ወመን የስተዕፊፍ እንደው ጥብቅነትን የፈለገ አላህ ጥብቅ ያደርገዋል። መብቃቃትን የፈለገ እንዲብቃቃ አላህ ያደርገዋል። ሶብርን የፈለገ ታጋሽነትን አላህ ይለግሰዋል። ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሰብር ለአንድ ሰው ዱንያ ላይ ሰፊ ሆነ በላጭ ነገር አልተሰጠም እንደ ትግስት አሉ። አዎ ትግስት የሚባለው ሀብት ኖሮም ትግስት ያስፈልጋል። ቀደምቶቹ አሉ ሰለፎቹ በድህነት ላይ ታገስን፣ ሀብት ሲመጣ ግን ሰብር አጣን። አዎ ሀብት ሲመጣ ነው ሰብር። ለምን ትላለህ? መጀመሪያ መስጊድና አወል ሰልፍ ነህ፣ ሱቁ ሲደራ፣ ንግዱ ሲጧጣፍ፣ ህንፃው ሲገነባ፣ ወደ ውጪ ስትመለስ ምን ስትል ከአወል ሰፍ ትርቃለህ። 2/3ኛው ትወጣለህ ውጪ ላይ፣ ከዛ ቤት ትላለህ። አያ ሰብር ያሳጣል። በዛ ሰዓት ሰብር አቅሙ ሪዝቁ ሲመጣ ሰብር አላህ ዘንድ መገናኘት። ሰብር ማለት አንጸባራቂ ብርሃን ነው።
ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አጥሁሩ ሸጥረል ኢማን፣ ንጽህና የኢማን ግማሽ ክፍል ነው። ወልሐምዱሊላህ ተምለኡ ሚዛን፣ አልሐምዱሊላህ የሚለው ሚዛንን ይሞላል አሉ። ወሱብሓነላህ ወልሐምዱሊላህ ተምለአኒ አም ተምለኡ ማ በይነ ሰማኢ ወልአርድ፣ በሰማያትና በምድር ያለውን በአጠቃላይ ይሞላል ያዳርሳል። ወሰላቱ ኑሩን፣ ሰላት ብርሃን ነው። አጥብቀ ያዘው። ብርሃን ነው ለአንተ፣ በዱንያም ብርሃን ነው፣ ቀብር ውስጡም ብርሃን ነው። ሰላትህን አጥብቀ ያዝ። በሰላትህ እንዳትደራደር፣ ሰላትህን እንዳትሸራርፈው፣ በኳስ በምን እያልክ ሰላት ላይ እንዳትቀልድ። ብርሃን ነው፣ የቀብርህም የዱንያም ብርሃን ነው። ወሰደቀቱ ቡርሃኑን፣ ሰደቃ ላንተ ማስረጃ ነው። ወሰብሩ አሉ፣ ትዕግስት ግን ዲያኡን፣ አንጸባራቂ ብርሃን ነው ላንተ። ወልቁርአን ሁጀቱን ለከ አው አለይከ፣ ቁርአን በአንተ ላይ መስካሪ ነው ወይ ይመሰክርልሃል። ኩሉ ናስ፣ ሰዎች በአጠቃላይ የግዱ ፈባዒዑ ነፍሰ ፈሙዕቲቁሃ አው ሙቢቁሃ፣ ይማልዳሉ ያድራሉ፣ ነፍሳቸውን ነፃ አውጥተው ወይም ነፍሳቸውን ደግሞ ነፃ ሳያወጡ ሽጠዋት ያድራሉ። በኢማን ወይም በኩፍር ሊያድሩ ይችላሉ። ሶብር እንደ ነቢዩ ላይ መከራ የመጣ እኮ ማንም የለም አለ? ወላሂ የለም። በሀያት እያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል። በጣም የወዷትን እናታችን ኸዲጃን ገንዘቧን፣ ጉልበቷን፣ ሁሉን ነገሯን ለነብዩ የሰጠች፣ ሁሉም ሲክዱባቸው ያመነች፣ ሲርቋቸው የቀረበች፣ ስታባብል የነበረች፣ ከጎናቸው የቆመች ኸዲጃን አጥተዋል። የአላህ መልእክተኛ ያ አጎታቸው በጣም ሲንከባከባቸው ለዲናቸው መከታ የሆነ አጎታቸው እስልምናን ሳይቀበል ሄዶባቸዋል። እንደ ነብዩ እኮ መከራ የመጣበት ማንም የለም። ታገሱ። መጨረሻ ሰዓት ሞት የመጣባቸው ሰዓት አነስ ሲናገሩ በጣም ህመሙ በርቶባቸው ጭንቀቱ ወሯቸው ባለበት ሰዓት ፋጢማ መጣች ልጃቸው። ዋ ከርበ አበታ፣ ወይ አባቴን ዛሬ ጭንቀት ያዛቸው ሲሉ ፋጢማ ነቢዩ ሰለላሁ ዐለይሂ ወሰለም አሉ፣ ለይሰ አለ አቢኪ ከርቡን ባዕደል የውም፣ ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል የለም። በቃ ሞት ይመጣል፣ ወደ አላህ ሄዳለው፣ የደስታህ ነው። ከዛሬ በኋላ አባትሽ ላይ ጭንቀት የለም። ፈለማ ማተ፣ ነቢዩ የሞቱ ጊዜ ቃለት አለች ፋጢማ፣ ያ አበታ፣ አባቴ ወይ አጃበ ረበን ደዓህ፣ የጌታውን ጥሪ እሺ ብለው ሄዱ። ያ አበታ፣ አባቴ ወይ ጀነቱል ፊርደውስ ማእዋ፣ ጀነቱል ፊርደውስ የእርሶ መኖሪያውን። ያ አበታ፣ አባቴ ወይ ኢላ ጅብሪል ነንዓ፣ ለጅብሪል መርዶ እነግራለን። ፈለማ ዱፊነ፣ ነቢዩ የተቀበሩ ጊዜ ቃለት ፋጢማ አለች ረዲየላሁ ዐንሃ፣ አጣበት አንፉሰኩም፣ ነፍሶቻችሁ አስቻላችሁ፣ አንተሕሱ ዓላ ረሱልላህ ሰለላሁ ዐለይሂ ወሰለም ቱራብ፣ ነቢዩ ለአፈር ስታደርጉ፣ የእሳቸው ገላ ላይ ሰውነት ላይ አፈር ስታደርጉ አስቻላችሁ ብላ ጠየቀች። አነስ ምን ይላሉ? አልቻልንም፣ ግን የአላህ ውሳኔ ነው ፈጸም ነው ይላሉ። ሶብር ትልቅ ደረጃ ያለው። ሶብር የሚባለው መቼ ነው? መከራው ሲመጣ ነው። አላህ ይፈትንሃል፣ ልጅህን ይወስድብሃል፣ ንግድህ ሊከስር ይችላል፣ በላዎች ይመጣሉ። ያ ሰዓት ነው ዋጥ ስታደርግ ሶብር የሚባለው። ካለፈ ነገሩ ከሄደ በኋላ ካበድኩኝ፣ ከጮኩኝ፣ ከተቃጠልኩ በኋላ ከወጣሉኝ በኋላ አሁንስ ምን ይደረጋል ብትል ሶብር አይባልም። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴት ልጇ ሞቶባት ታለቅሳለች። እያለቀሰች ቀብሩ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ኢተቂላሃ ወስቢሪ፣ አላህን ፍሪ፣ ትዕግስት አድርጊ አሏት። ፈቃለት ኢለይከ አኒ ፈኢነከ ለም ቱሲብ ቢሙሲበቲ ወለም ተዕሪፉ። አላወቀቻቸው። አንተን የደረሰብኝ መች ደረሰብህ፣ ያልተነካ ግልግል ያውቃል እንደሚባለው ላ ይህን ተናገረች። ፈቂለ ለሃ ኢነሁ ነቢዩ ሰለላሁ ዐለይሂ ወሰለም፣ አሁን እኮ ያልሻቸው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው እኮ አሏት። ፈአተት ባበ ነቢዩ ሰለላሁ ዐለይሂ ወሰለም፣ የነቢዩ በር ላይ መጣች፣ ቤት ላይ። ፈለም ተጂድ እንደሁ በዋቢን፣ በራቸው ላይ ጠባቂ ዘበኛ የለም፣ ዝም ብላ ገባች። ፈቃለት ለም አዕሪፍከ፣ አላወቅኩህም የአንተ የአላህ መልእክተኛ ይቅርታ አድርግልኝ ስትላቸው፣ ፈቃለ ሰብር የሚባለው እኮ እንደ ሰድመቲል ኡላ፣ የመጀመሪያው ጉዳዩ ሲከሰት ያ ሰዓት ነው ዋጥ ማድረግ። አዎ እናት ሞተች፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። አባት ሞተ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ልጅ ሞተ፣ ከቤተሰብ የሆነ አጣ፣ ንግድ ከሰረ፣ የሆነ ነገር መጣ፣ ዋጥ ስታደርገው አላህ የተሻለ ደግም ይተካልሃል። አቡ ሰለማ ሞተባት።
ኸይር ነገር እንጂ መጥፎ ነገር እንዳትናገሪ አላህ የተሻለ ተካልኝ ብለሽ ዱዓ አድርጊ አሏት ከአቡ ሰለማ የተሻለስ ማን አለ ብላ የነብዩን ትእዛዝ ልቀበል ብላ ዱዓ አደረገች ከአቡ ሰለማ የተሻለ ነብዩን አለይሂ ሰላቱ ወሰለም ተካላት እህቶቼ ስሙኝ በصبر ጀነት ታገኛላችሁ አንዲት የጀነት ሴት ላስታውቃችሁ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው ታላቁ ሰሃባ አብዱላህ ኢብኑ አባስ ጋር ሲመጡ አብዱላህ ኢብኑ አባስ ምን አላቸው አላ ኡሪከ ኢምራአተ ሚን አህሊ الجنة የጀነትን ሴት ላሳየ በዱንያ ላይ አሉ فقلت بلا እንዴታ ዱንያ ላይ ጀነት በነብዩ አንደበት የተመሰከረላት አዎ አሳየኛል هذه المرأة السوداء እቺ ጥቁር ሴት ናት أتت النبي صلى الله عليه وسلم نبي زند متاج فقالت إني أسرع وإني أتكشف إني أزوريت بشتا دوك بشتا لبن سودك درمو سونتي قلالتال فدعو الله تعالى لي الله لمنو لي الله في عافية عندي أرقين عليك قال إن شئت صبرتي ولك الجنة كتاقش صبر كادركش جنة علش وإن شئت كفلكشم دعوة الله تعالى أن يعافيك الله في عندي أدرقش دو أدرق اللي شاء الله علات فقالت أصبر أردت تحقس له جنة كذب لي من علم ما جرشي موتنا دو أرقول لي يعافيها كونكم موتنا تحقشم كوكويو موتنا يما جرشاو قن واستنا وجنتنا ونا جنة الشالين يالالج ግን መጣች አንተ አላህ መልእክተኛ ወይ በሞድቅ ሰዓት ግን ሰውነቴ ይገላለጥብኛል እንዳይገላለጥ ጸጉሬ እንዳይከፈትብኝ ዱዓ አርጉልኝ አለቻቸው የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት በፍቃደኝነት ሂጃብሽን የከፈትሽ እህቴ ሶብር አድርጊ ታገሺ ቆርቆሮ አሳይቶ የሆነ ነገር አሳይቶ ደልሎሽ ሐያትሽን ሊያበላሽ የመጣውን በሶብር በተቅዋ ገፍትሪው ኢኒ አኻፉላህ እኔ አላህን እፈራለሁ ብለሽ መልሽው ሐያትሽን እንደዚሁ ማንነትሽን ልታውቂ ትልቅ ደረጃ ያለሽ እንደሆነ ልታውቂ ይገባል በዱንያ ላይ ማንኛውም ነገር ሶብር ካደረግንበት አጅር አለው ነብዩ ሰለላሁ ዐለይሂ ወሰለም ናሉ ማ يصيب المسلم ለአንድ ሙስሊም من نصب ولا وسب ከችግርም ከበሽታም አጋጥመው ولا هم ሐሳብ ولا حزن ولا اذى ችግር ولا غم حتى شوكة يشاكها شوك كان يميوغو شوك كان بيقاتمو إلا كفر الله بها من خطاياه متفق عليه الله بس وانجلون يبسلت بما أن يوم يمتاب تشكر بشتاسي متى صبر كدرك وانجلنا متابسو إذا أراد الله بعبده خيرا الله ببارة ولا خير نقر شالت جزي عجل له عقوبة في الدنيا بدنيا عليك قطعتون يفاتن اللتال لمن أتبوت نسوى درقوت ليوستو سيفلق وإذا أراد الله بعبده شر ببارة ولا مدفو نقر كفل لقبت دقمو أمسك عنه كسوي زلتال بك بلاو ما يمتا من يمتا بدأوا تشايتاتشوها ሲስተካከለላቸው ሲመቻችላቸው እንደፈለጉ ሲበድሉ ዛሬም ያሸነፉ መስሎ ሲታያቸው ምን ሲላቸው የተመቻቸ ይመስላቸዋል ያዛቸው ጊዜ ግን ከባድ ሁኔታ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ዐዘሚል ጀዛኢ ማ ዐዘሚል በላ ጀዛው ምንደው ከፍ የሚለው በላው እንደ በላው ሲበዛ ነው وإن الله تعالى الله قال إذا أحب قوما عندن حزب يودداتቸው ጊዜ ابتلاهم يمكراቸዋል فمن رضي فله رضا يودد الله ያመጣው الله ይመልሰዋል ብሎ የተቀበለ በጸጋ الله ይወዳቸዋል የሱን ውዴታ በእነሱ ላይ ያደርጋል ومن سخط فله السخط የተቆጣ ምን ያለ ደግሞ ምን ይሆናል ቁጣው በእነሱ ላይ ይሆናል اللهم أفرغ علينا صبرا وثبت أقدامنا على الحق والهدى وجعلنا من عبادك المتقين وحزبك المفلحين وأوليائك الصالحين أقول هذا القول وأستغفر الله العظيم لي ولكم فاستغفروه إنه هو الغفور الحمد لله حمدا كثيرا طيبا مباركا فيه حمدا يرضيه ويوافي جزيل إعطائه ويكافئ عظيم إحسانه له الحمد في الأولى والآخرة وله الحكم وإليه ترجعون وأشهد أن لا إله إلا الله وحده لا شريك له
وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين أما بعد فاتقوا الله عباد الله اتقوا الله تعالى كما أمركم بذلك في محكم كتابه يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ولا تموتن إلا وأنتم مسلمون مسلمون توناتو እንጂ እንዳትሞቱ የዱንያ ጌጣጌጥ ሸውዶ የዱንያ ጌጣጌጥ ሸውዶ ሽቴ በተለያየ ነገር ሸንግሎሽ ዲንህን ለቀ ዲንሽን ለቀሽ እንዳትጂ የፈለገ ወንጀል ላይ ወደቅ ምን በል ተውባ አድርገህ ተውሂድን ይዘህ ለመሞት ሞክር ዲንህን ለቀ ቀብር የገባህ ጊዜ አላህን ትተህ ቀብር የገባህ ጊዜ የኪሳራዎች ሁሉ ትልቁ ኪሳራ ማለት ያን ጊዜ ነው ዱንያ የመፈተኛ የመሸጋገሪያ ድልድይ ናት ዱንያ እንሸጋገርባት እንጂ ዘውታሪ ለዘላለም ምንኖርባት ሀገር አይደለችም ዱንያ ትጠፋለች ኩሉ መን አለይሃ ፋን ሁሉም ጠፊ ነው ወዳሚ ነው ማንንም አይቀርም ከአላህ በስተቀር መላእክቶችም ይሞታሉ ጅብሪልም ይሞታል ሚካኤልም ይሞታል የሰዎችን ሩህ የሚያወጣው ጭምር መለከል ሞት ጭምር ሩህን እንዲያወጣ ይደረጋል ማንንም ይቀር የለም ዱንያ ላይ መሸጋገሪያ ድልድይ ናት ስለዚህ በዚች አጭር ሀያት በምንም መልኩ ዲንህን እንዳትለቅ ዲንሽን እንዳትለቅ የፈለገ ችግር ይፈራረቅ አላህን እንዳትለቅ አላህን ይዘሽ ዲንሽን ይዘሽ ከሊመቱ ላኢላሃ ኢላላህን ይዘሽ ተጓዝ አለዛ ዲን ለቀን ከሄድን የዘላለም ኪሳራ የዘላለም ስቃይ ውስጥ እንቀመጣለን ስለዚህም ወላ ተሙቱና ኢላ አንቱም ሙስሊሞች ሆናችሁ እንጂ እንዳትሞቱ ብርቱ ማለት በእስላም ጀግና ማለት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰውን ታግሎ የሚጥል ሳይሆን ብርቱ ማለት በቁጣ ሰዓት ራሱን የሚቆጣጠር ነው ليس الشديد بالسرعه انما الشديد الذي يملك نفسه عند الغضب متفق عليه ብርቱ ጀግና ማለት ሰውን ታግሎ የሚጥል ሳይሆን በቁጣ ሰዓት ራሱን የሚቆጣጠር ነው የሆነ መከራሰን ከተቆጣጠርክ ትልቅ ደረጃ አለ ጀግና ማለት በእስላም ይህ ነው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይላሉ ሱለይማን ኢብኑ ሱረይዲን ረዲየላሁ ዐንሁ قال كنت جالسا مع النبي صلى الله عليه وسلم ከነብዩ ዘንድ ቁጭ ብዬ ورجلان يستبان ሁለት ሰዎች ይሰዳደባሉ واحدهما አንደኛው قد احمر وجهه ፊቱ በጣም ቀላ ሲቆጣ ሰው ፊቱ ይቀላል وانفخت اوداجه دمسروቹ ተገታተሩ فقال رسول الله صلى الله عليه وسلم يا الله ملكتኛ ነብዩ صلى الله عليه وسلم قالوا اني لا اعلم كلمه اني አንድችን ከሊማ አቃለው لو قالها ይሰው ቢላት لذهب عنه ما يجد እሱ ላይ ያለበት ነገር ይወገዳል የቀላው ፊቱ የተገታተረው ደምስሩ ይቋረጥለት ሰላም ይሆንለታል አሉ ምን ቢል أعوذ بالله من الشيطان الرجيم إن بال ذهب عنه ما يجد بس لعله يهدلتال تبلو نبي سنقروا فقال له ألوت إن النبي صلى الله عليه وسلم قال تعوذ بالله من الشيطان الرجيم با الله كترقم شيطان تتأبك قطة كمان نو كشيطان نو يانم قطة سيمتا هل جزيم قدو أدرك شيطان يتفتر ከእሳት ነው እሳትን ሊያጠፋ የሚችለው ውሃ ነው ቁጣ ሲመጣብህ ውዱእ አድርግ ከአካባቢው ራቅ በል ቤት ላይ ጭቅጭቅ ፈጠር ከባለቤት ጋር ወጣይድ በረድ አድርገው ንግድ ላይ ነገድክ የሆነ ነገር ተበሳጨ ምን አልክ ዘለ ቤት እንዳትገባ بين المغرب والعشاء መስጊድ ቁጭ በል ራስን አረጋጋ ውዱእ አድርግ ዚክር አድርግ ራስን አረጋግተ ከኢሻ በኋላ በሰላም ቤት ግባ እንደ ተበሳጨ ሰላም አለይኩም ሳትል ዚክር ሳታደርግ ቤቱን ብርግድ ዳርገህ ስትገባ ጂኒ ይዘህ ትገባለህ ከዛስ የተጣላው ከከስተመሮች ጋር ነው ቀዳማን ላይ ይወጣል ምንም አታውቁም ሚስትህ ላይ ባለቤትህ እናትህ እህትህ ላይ ልጆች ላይ እነሱ ላይ ቀዳ ታወጣለህ እነሱ ላይ ብስጭትን ትገልጻለህ ስለዚህ እንዳይሆን አስቀድመ መስጊድ ተቀምጠህ ቁጭ ብለህ በዚህ መልኩ ተጓዝ ሶብር እንደ ስሙ መራራ ነው ሲቀመጥ መጨረሻው ግን أحلى من العسل
ماري بلتا طافاج ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها 10 اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين وارض اللهم عن الخلفاء الراشدين الأئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحابك نبيك أجمعين والتابعين لهم بإحسان إلى يوم الدين اللهم أعز الإسلام والمسلمين وانصر المسلمين واحمي حوزة الدين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر عداك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم انصر إخواننا في أقصم اللهم انصر إخواننا في أقصم اللهم انصر إخواننا في أقصم اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة